ሀገራዊ ምክክር ኮሚሽን እውነት ሀገሩን የሚወድ ሰው ስለ ሀገራዊ ምክክር ኮሚሽኑ በጣም ይመለከታል ያል ሀገሬን በጣም እወዳለሁ። ሀገራዊ ምክክር ኮሚሽኑ የኦሮሞ ብሔርተኛ ነን የሚሉ የኦሮሞ ብሔርተኛ መገለጫዎች ነን የሚሉ ኦፒዲዮ ውስጥ ወይም ደግሞ የኦሮሚያ ብልጽግና ውስጥ ያሉ ሰዎች ሀገር ጭንቅ ወልዳ ጭንቅ ላይ እንዳለች ሳይረዱ ቀይተው የነሱ የመጨረሻም የመጀመሪያም ችግራቸው አዲስ አበባን የመጠቅለል ነው ቢባል ማጋነን አይሆንም። አዲስ አበባን ለመጉረስና አዲስ አበባን ለመጠቅለል ያረጉትን ርብርብ የሄዱበትን ጎዳና የፈጸሙትን ግፍ የተመጣበትን ጎዳና አሁን ጊዜው የኛ ነው በማለት ሀገራዊ ምክክር ኮሚሽን ላይ ያሉ ሰዎችን ሲናገሩ ሰምቻቸዋለሁ። ፕሮፌሰር ኃይሉ አርአያ እኛ ውሳኔ አንወስንም የሚል ባንደበታቸው ሲናገሩ ሰምቻለሁ። እዛው ሀገራዊ ምክክር ኮሚሽን ውስጥ ያለች ሴትዮ ደግሞ በአደባባይ ወጥታ ስሟን ብዘነጋውም እኛ እንወስናለን የሚል ያልታረቁ ሐሳቦችን ሰምቻለሁ። ቪዲዮን ለጥፈዋለሁ እና ሀገራዊ ምክክር ኮሚሽኑ ራሱ እኔ እንደውም ቸኩዬ አንዳንድ ሰዎች ቸኩለ የሆነ ነገር ብለህ ከሆነ ምናምን ብላችሁ በጣም እስቲ መመልከት አለብህ፣ ኃላፊነት የሚሰማ ሰውነ በዚህ ደረጃ ቸኩለህ መውጣት የለብህም የሚል ነገር በተደጋጋሚ ነግራችሁኛል። ቢሆንም ግን የቸኮልኩ አይመስለኝም። በአንድ ራስ ሁለት ምላስ ሆነው ስታይ የሀገራዊ ምክክር ኮሚሽን ሰብሳቢው አንወስንም፣ መወሰን አንችልም፣ ውሳኔዎችን ለሚመለከተው አካል የምናቀርበው ያው ለኦፒዲዮ ማለት ነው ብሎ ሲናገር ሴትዮዋ ደግሞ ወጥታ እንወስናለን ብላ ስትናገር ሁለቱ ይጋጫል። መጀመሪያ እዛ ውስጥ ሀገራዊ ምክክር ኮሚሽን ውስጥ ያሉ ሰዎች መጀመሪያ መመካከር አለባቸው የሚል አቋም ነው ያለኝ እና ብዙ ፌክ የሆነ ነገር እንዳለ ይሰማኛል። የኦፒዲዮ ወይም ደግሞ የኦሮሞ ብልጽግና ወይ ደግሞ የኦሮሞ ብሔርተኛ ነን የሚሉ በተለያየ አቅጣጫ ሀገራዊ ምክክር ኮሚሽኑ ላይም በአዲስ አበባ ዙሪያ ያነሱት ሀሳብና በአዲስ አበባ ላይ ያላቸውን አቋም ስለ ኢትዮጵያ ደንታ እንደሌላቸው ሀገራዊ ምክክር ስለ ኢትዮጵያ ነው የምንነጋገር፣ እነሱ ግን ስለ አዲስ አበባ ገብረው አዲስ አበባን ጠቅልለን ከወሰድን አዲስ አበባን ካልወሰድን ምክክር ኮሚሽን ላይ ያሉ ሰዎችን እርምጃ እንዲወሰድባቸው እናደርጋለን። ሶሻል ሚዲያው ልዩነታቸውን አጥብበው ስለ አዲስ አበባ ሲዘምሩና ስለ አዲስ አበባ የኛ ኬኛ ፊንፊኔ ምናምን የሚል ቅዠታቸውን ሲቃዡ እንደነበረ ተመልክቻለሁ። ሀገራዊ ምክክር ኮሚሽን ላይ መጀመሪያ ያሉት ሰዎች እንዲግባቡ እድል ቢሰጣቸው ወይም ደግሞ ተስፋ ያለው ነገር የለም ብዬ አስባለሁ እና ብዙ ነገር ተናግሬያለሁ። አሁን ግን አንድ ነገር ልበል እኔ ለኦሮሞ ሕዝብ ነው መናገር እንፈልገው። ኦሮሞ ለሆናችሁ በሙሉ አሁን በኦሮሞ ስም እየተነገደ ደቡብ ክልል የአማራዎችን የፍጥኝ አስረው ረሽነናል ብለዋል። ሕግ ባለበት ሀገር ንጹህ አማራዎችን ኦሮሚያ ክልል ላይ ካህን ተደፍሯል፣ ቤተ ክርስቲያን ተቃጥሏል፣ ንጹሃን ተጨፍጭፈዋል፣ ሴቶቻችን ተደፍረዋል፣ የሰው ልጅ እንደ እሳት ተቃጥሏል። በርከት ያሉ ግፎች ከየዩኒቨርሲቲው ላይ ህጻናት ተወርሯል፣ ልጆች ተወርሯል፣ በማንነታቸው ተሰደዋል፣ ብዙ መከራ ምናምን ዋጋ ተከፍሏል። ሐውልትም ለማፍረስ ደርሷል። አማርኛ ፊደላትን የኢትዮጵያ ባንዲራ ቀለምን እስከ መላጥ ተደርሷል። ብዙ ነገር ግፍ ፈጽማችኋል። ይሄንን በአይናችን ያየነው ነው። ምክንያቱ ደግሞ ብዙ ነን የሚል ነው። እኛ ብዙ ነን፣ እየፈለግነውን እናረጋለን የሚል ኤርትራዊ ተስፋዬ ገብረአብና በመሰል ኤርትራውያኖች ቅዠት በተጻፈ ድርሰት ፍጹም ድርሰት ወይም ደግሞ ልብ ወለድ ታሪክ የአማራን ሕዝብ ሲጨፈጨፍ ስትገሉ ነበረ። አዲስ አበባን በጉልበት የኛ እናረጋለን የሚል ቅዠት ገብታችሁ አዲስ አበባን እየሄዳችሁ ያለባት ነው። ለመላ ኦሮሞ ነው የምናገረው፣ ለሁሉም ኦሮሞ ነው የምናገረው። ኦኬ ጋላችሁ ሄዳችሁ የኦሮሞን አዲስ አበባን ኦሮሞ ለማድረግ በዛ በኩል ይሄ ጎጠኛ ይሄ ጎንደር ጎጠኛ ጎጃም ጎጠኛ
ለኦህዲድ ገባሪ ሆኖ የቸርቻሪ ሆነው አጀብ ሲሉ የአማራ ህዝብ ላይ የመጣውን ግፍ በደሉን ሁሉን ነገር ረስተው በህዝባቸው ላይ የሚሆነውን ነገር ወደ ጎን አድርገው የሚፈጽሙትን ግፍና በደል የሚሆነውን ነገር ሁሉ ተመልክተናል። የአዲስ አበባ ህዝብ እየከፈለው ዋጋ ኢኮኖሚካሊ እየከፈለው ዋጋ ሰላም በማጣት በመልካም አስተዳደር እጦት ፍጹም በኑሮ ውድነት በመፈናቀል በተረኝነት ስሜት ዋጋ እየከፈለ እንዳለ ከኔ ሌላም ሊያወራ የሚችል የለም። ጠንቅቄ ስለማቀው ማለት ነው እያንዳንዱን የምትፈጸመውና የተፈጸመ ያለችውን ነገር እና አዳነች አቤቤ በአስተዳደር በኩል ያረጋለችው የአዲስ አበባ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ገብታችሁ ኦሮሞ ብሔር ተወላጆች ናችሁ ምን ያረጋችሁ እንዳላችሁ ይሄ ከህዋት የነበረውን የጠቅልህ አሽከር ምናምን ነገር እኛ መጠቅለን ይዘን ምናምን እንወስዳለን የሚል ድራማ ውስጥ እንደገባችሁ በግልጽ ያስታውቃል። ምንም አትርፉ የትም አትጣመሙ። ይሄንን ብዙ እንትን እንደ ፍየል ብልት የምትሰሩት ነገር አደባባይ ግልጽ ነው፣ እንደዚህ ግልጽ ነውና ብዙ ተደብቃችሁ የምታረጉት ነገር የለምና ሁሉም ነገር እኔ ይሄንን ሁሉ አድርጋችሁ የኦሮሞ ብሔር ተወላጆች ለኦሮሞ ህዝብ ጥቅም እናገኛለን ብላችሁ ይሄንን ጥቅም ታመጡላቻችሁና የአማራ ማህበረሰብ አሁን ተነስቷል። የአማራ ማህበር እያደረገ ያለውን ነገር ተመልክታችኋል። የአማራ ማህበረሰብ እየደበት ያለውን ነገር እየተመለከታችሁ ነው። እኔ ወደ ገደለውና ወደ ሐሳቤ ስገባ የአማራ ማህበረሰብ ልክ እንደናንተው ተደራጅቶ ሂሳብና ወራርድ ያለ ቀን ምን ሊወጣ እንደሚችልና ምን ሊሆን እንደሚችል ሳስብ እጅግ በጣም አዝናለሁና በዛ ደረጃ በህዝብ ላይ የሚፈጸም ግፍና በደል ወይም ደግሞ የህዝቡን መከራና ስቃይ በህዝብ ላይ የሆነ ያለውን ነገር በብልጠት በተረኝነት ስሜት ሀገራዊ አጀንዳ ያልሆነ ነገር እንደ ሀገራዊ አጀንዳ አድርጋችሁ በተለያየ ዓለም ላይ ተደብቃችሁ የምትጮሁ በህዝብ ላይ ግፍ የምትፈጽሙ ለዛ ለተባረከውና ለትልቁ ለኦሮሞ ህዝብ ግፍ ያስቀመጣችሁ እንደሆነ እርሱት። ልመናም አይደለም ምንም አይደለም። ጨው ለራስ ትልጣፍጥ የሚለው መልእክት ለማስተላለፍ ነው። በአዲስ አበባ ላይ የአዲስ አበባን ጉዳይ ዛሬ አስፈጽሜ ይዤ ዛሬ እንደዚህ አድርጌ ዛሬ ነው ጊዜ ተረኝነቴ ዛሬ ነው ብሎ የተሄደበት ርቀት ያንን ድጋፍ ለመስጠት ከተለያየ ክልል ገብታችሁ ያንን ለኦህዲድ ድጋፍ የምትሰጡ ሰዎችም እንዳላችሁ መረጃው ደርሶኛል። ያንንም ተጠቅማችሁ ለስልጣን ላይ ለመቆየት የምታስቡ የኦፒዲዮ ደግሞ የኦሮሞ ብሔርተኛ ነው የሚለው የኦሮሞ ብልጽግና ድጋፍ የምትሰጡ አካላችሁም እንዳላችሁ ሁሉም ነገር ደርሶናል። ይህ ነገር የሚታጠፍበት ጊዜ ሩቅ አይሆንም። የአዲስ አበባ ህዝብ በፍጹም ነቅቶ መጠበቅ አለበት። የአማራ ህዝብ አሁንም ነገም ከነጎዲያም ይሄ ከጎጠኝነት ከመንደርተኝነት ከሰፈርተኝነት ወጥቶ በአንድነት በኢትዮጵያዊነት እሳቤ እስካልተደራጀ ድረስ ይሄ ለግለሰቦች ጥቅም ለግለሰቦች ስልጣን የሚካሄደው አካሄድ አሁንም ዋጋ እንዳያስከፍለን ስጋት አለኝ። የኦሮሞ ብሔርተኛ ነንና ወይም ደግሞ የብልጽግና የሀገራዊ ምክክር ኮሚሽን የሚባለው ግን ብዙም እየተዋጠልኝ ያለ ነገር የለምና ሁላችንም እናስብበት ለማለት ነው። እግዚአብሔር ኢትዮጵያን ይባርክ። ቴንክ ሶ ማች በጣም አመሰግናለሁ። መልካም ያሰማን። ምንም ሌላ